ታፔላው ከረጅም ሰልፍ ጥበቃ በኋላ ታክሲ አግኝቶ በመጓዝ ላይ ነው። ረጅም ሰዓት ቆሞ ታክሲ ሲጠብቅ ፀሐይ ስለመታውና የቀጠሮ ሰዓት ስላረፈደ እጅግ ተበሳጭቷል። በዚህ መሃል አንዲት ቆንጅዬ ወጣት መንገድ ዳር ቆማ እንዲያሳፍሯት በእጇ ምልክት ስታሳይ ታክሲው ቆመላት። ምንም እንኳን ታክሲው ሞልቶ የነበረ ቢሆንም ለልጅቷ ግን አቆመላት። ልጅቷን ሶስተኛ አድርጎ ላይ ያስቀመጣት ረዳቱ በሩን ከፍቶ ታፔላው ወደ ተቀመጠበት ወንበር እየጠቆመ አስገባት። ወንድም ተጋበል፣ ሶስተኛ ጫናት ያዘው፣ ተጋበል፣ ሳብሳብ አልጠጋም። ተሰልፌ በፀሐይ ስለለበለበ የዋልኩት ይበቃኛል እንዴ። በዚህ ሙቀት ለሶስት ተፋፍጌ ተቀምጬ ያለ ቀዴ ስቲም አልገባም። ቢያንስ እናንተ እንኳን አስቡልን እንጂ አለ ታፔላው። ሹፌሩ መለስ አድርጎ ካልፈለክ መውረድ ትችላለህ፣ አትጨቃጭቅ። ምን እዚህ ሙዳችንን ይከንተዋል፣ አስወርዱ አለው። ታፔላው መልሶ የሆነ ምን አማራጭ አለ? አማራጭ ያላቸውም ብላችሁ እንዳሻችሁ ፈንጩብን። እኛማ ምን አማራጭ አለን? አድርጎ ፈጥሮን ብሎ መጠጋት ጀመረ። ከታፔላው ኋላ የተቀመጠው ወጣት ተሳፋሪ በትትና ድምፅ ተባባሪ መስሎ በልቡ ግን ልጅቷን አጠገቡ እንድትቀመጥ እየተመኘ የሚያጨናንቅ ከሆነ ችግር የለውም፣ እዚህ ጋር ትቀመጣለች፣ ነይ ሙዬ ይኸው እጠጋልሻለሁ አላት። ልጅቷ ከልጇ አጠገብ ልትቀመጥ ስትል ታፔላው እጇን ለቀም አድርጎ ይዛትና በልጦ የማን ቀጣፊ ነህ እባክህ አስመሳይ። ቀደም ታክሲ ሞልቶባቸው ለተመለሱት አባት ለምን ቦታ አለቀቅላቸውም ነበር? የእውነት ሰው አክባሪና ተባባሪ ሆነ ከሆነ ያኔ ይታይ ነበር። ነይ እዚህ ትቀመጫለሽ፣ እሱ ጋር እንዳትሄጂ፣ ነይ እዚህ ትቀመጫለሽ ብሎ ጠጋ ብሎ ቦታ ሰጣት። ሴቷ ተሳፋሪ መለስ አድርጋ የፈለኩበት መቀመጥ መብት መሰለኝ እንዴ፣ እጄን ልቀቀው እጄን ብላ ከልጁ ጎን ተቀመጠች። ተሳፋሪዎች ሁሉ ይስቃሉ። ታክሲውም ጉዞውን ይቀጥላል። ያው አይደላችሁ የዚህ ትውልድ ልጅ ሲባል ሁሉም አንድ አይነት ነው። ምን ለምን አብራዝግም አሉ አለ ታፔላው። ሹፌሩም ረዳቱም ትራፊኩም ሁሉም ሌባ፣ ሁሉም ቀጣፊ፣ ሁሉም አጭበርባሪ ነው እየተበሳጨ። ይህንን የሰማ ጎልማሳ ተሳፋሪ መለስ አድርጎ ወንድም ብትቆጠብ ይሻላል፣ ስድብ እኮ እስከ 3 ወር የህግ ስርዓት የሚያደርስ ቅጣት ወንጀል ነው አለው ለታፔላው። ታፔላው መለስ አድርጎ አንተ ደግሞ የማን ጠበቃ ነህ ብሎ ጠየቀው። እኔ እንኳን ጠበቃ ሳልሆን ዳኛ ነኝ፣ የምትሳደበውም ባለማወቅ ከሆነ ህጉን ልንገርህ ብዬ ነው ብሎ መለሰለት። ታፔላው ቀበል አድርጎ እናንተ ደግሞ ችሎት ላይ ሲሆን ገንዘብ ለሰጣችሁ፣ ውጭ ሲሆን ደግሞ ለህገ መንግስቱና ለህሊናችሁ ትታመናላችሁ። የጣሳችሁትን ቃለ መሐላ በዚች ነው እንደምታካክሱት። ጉድ እኮ ነው ዘንድሮ ብሎ አሽሟጠጠ ታፔላው። ይህን ጊዜ ከኋላ የተቀመጡ አዛውንት ተሳፋሪ ልጄ ምን አለፋ አንተ፣ ፍርድ እንዳያዘነ ብሎ የሚያስጨብጧቸው ገንዘብ እንኳን ቃለ መሐላን ሌላም ነገር ያስረሳል እኮ። መቼ እነሱ ሊናላቸው ብለህ ነው? አሁን በቀደም ከሟች አባቴ የወረስኩትን ብለው ሊቀጥሉ ሲሉ ረዳቱ ያቋርጣቸዋል። ማዘርዬ ተው፣ እድል ተገኘ ብሎ ብዙት አይዘረገፈም። አሁን እኮ የኑሮ ውድነቱ ሁላችንም ባለብሶት አድርጎናል። ሆዲ በሰናል፣ ተው እንጂ ማዘር አላቸው። ወጣቱ ተሳፋሪ ቀበል አድርጎ ልጅቷን ለማሳቅ አስቦ ቀስ እያለ ያንሾካሾኩላት ጀመር። እኔ እሳቸው አለመሞታቸው ሲገርመኝ፣ አባቴም በቅርቡ ነው የሞተው ሲሉ በጣም ነው የሚገርሙ። ከዋሹ አይቀር ምን አለበት አሳማኝ ታሪክ ቢፈጥሩ፣ ቢያንስ ወንድሜ ምናምን አይሉም ብሎ አንሾካሾከ። ይህን ጊዜ ታፔላው ወደ ልጁ ዞሮ ሰምቻለሁ አንተ ሾካካ፣ እንደው ምን አይነት አይን አውጣ ትውልድ መጣብን ባካችሁ። እዚሁ ልትደፋቸው ነው ባለጌ ፈጣጣ ሁላ። ጣቱን ቀስሮ እያወዛወዘ ይዝታል። ጎልማሳው ተሳፋሪ መለስ አድርጎ ወንድሜ ነገርኩህ እኮ አልሰማኝም መሰለኝ። ስድብ ወንጀል ነው። ዝም ብለህ ማንንም ቢሆን የመዘርጠት መብት የለህም። ኋላ ዋጋ እንዳትከፍል እንዳናስከፍድድ አለው የቀደሙ ጎልማሳ። ታፔላውን መለስ አድርጎ እንዴ እስኪ ላውራበት ተወኝ እንጂ አንተ ቢገባ የአንተ አይነቱ ጥብቅና እየቆመላቸው ነው እንደዚህ መደድ የሆኑ የሚያደርጉት አለ ታፔላው። አዛውንቱ በመሃል አዲስ እረኛ ከብት ያስተኛሉ፣ አዲስ ናት መሰል ቆቋ ብለው ተናገሩ። ታፔላው መለሰላቸው አዎ ገና አልቀመሰችም፣ ቦርጭ የሌለው ትራፊክ በሉት። እልፍ ካሴታዎች ቀጥነው የሞገጉ ስጋችን የታለ ብለው ሲፈለጉ በየሸንተረሩ በየጠጋጠጉ አስሰው በምድር በሰማይ አገኙት ቦርጮ ነው በአንድ ሰው ገላ ላይ። ድሮ ቦርጫም ለነበሩ ሙሰኛ ባለስልጣኖች የተጻፈው የቡቄ ግጥም ነበር። አሁን ግን ለትራፊክም መሆን ጀምሯል
ታፔላው በደንብ ቅኔ ተናገረ። ይህንን የሰማው አንድ አባት መለስ አድርገው ምን ትራፊክ አለ ብለህ ነው እዚህ ሀገር? ትርፍ ከመጫንም አልፈው እንዲህ በቁማችን ቅቅል እስክንሆን አትረፍርፈው እስከ መጠቅጠቅ ሲያደርሱ ይኸው እያየን አንዳቸውም እኮ አስቁሞ የሚከሱ የለም አሉ አዛውንቱ። ሌላ ወጣት መለስ አድርገው እንዴ ተሳስተዋል ጋሼ፣ ቅቅል ቢሆንማ የትኛውም ትራፊክ አያልፎትም። ታክሲ ሁሉ ሳቅ ሆነ። አባትየው መለስ አድርገው እንዴት አልገባኝም፣ እንዴት ማለት? ታፔላው መለሰላቸው ወዲህ ነው ነገሩ ጋሼ፣ ብቻ የቅቅላቸውን ያጉኝ እንጂ የኛ ቅቅል እስክንሆን መጨናነቅ፣ አላግባብ በአንድ ታክሲ ውስጥ መጣጨቅ፣ ለአደጋ ስጋት መጋለጥ ምንም ግድ አይሰጣቸውም፣ ከዕቁብ አይቆጥሩትም ነው ምላት አለ ታፔላው። እሱማ ጥፋቱ ሹፌሮቹ ነው እኮ፣ የትራፊኮቹ ብቻ አይደለም የሹፌሮቹም ጥፋት ነው አሉ አዛውንቱ አባት። ወጣቱ መለስ አድርጎ እውነት ነው፣ ደግሞ እኮ እንዴት እንደሚንከባከቧቸው እና እንደሚለማመጧቸው ቢያዩ ጉድ ነው የሚሉት። ሹፌሮቹ ትራፊኮችን እንደሚለምኑት አምላካቸውን ቢለምኑ ይሄኔ ሁሉም ሹፌር የየራሳቸው ታክሲ ይኖራቸው ነበር። አሁንም ሳቅ ሆነ። ድንገት ልጅቷ በመሃል ድምጿን ከፍ አድርጋ እውነት እኮ ነው አሁን ባለፈው ራሱ ብላ ልትቀጥል ስትል ታፔላው አቋረጣት። አይ ጥፋተኛውስ እንኳን ሁላችንም ነን። አንዳንድ አካላትን በዋናኝነት ቢመለከታቸውም እኛም ኃላፊነት አለብን። ታክሲው ሙሉ መሆኑን እያየን ነው የምንሳፈረው። የቀጠሯችን ሰዓት ማለፉን እንጂ አደጋ ላይ መሆናችንን አናስተውልም። ሌላው ቢቀር ዳኛውን ነኝ ወዳለው ሰው እየጠቆመ ይኸው ህግ አውቃለሁ ባዩ ዳኛ ተብዬው እንኳን ይሄን ወንጀል እያየ ዝም ይላል። ጭራሽ ከኛ ጋር ተርፎ ነው ተጭኖ በታክሲ ውስጥ ይሄዳል አለ ታፔላው። ጎልማሳው ተሳፋሪ ቅድም ዳኛ ነኝ ያለው እንዲህ ሲል መለሰ በትህትና በተሞላበት ድምፅ። ልክ ብለሃል ወንድሜ፣ በእርግጥ ኃላፊነት የሁላችንም ነው። የሚገርመው የኛንና የትራፊኮችን ስራ ብዙ ነገር ያመሳስለዋል። ለምሳሌ ትራፊኮች ፊሽካ እንደሚጠቀሙት እኛም ያለ ፊሽካ ወደ ስራ አንገባም። ምኑን ከምኑ አገናኙ? ደግሞ ረዳቱ ያቋርጠዋል። ሾፌሩ መለስ አድርጎ አንገቱን አዝሮ ምን አይነቱ ጀዝባ ነው በእናታችሁ ብሎ ተሳደበው። ጎልማሳው ስድቡን ከቁብ ሳይቆጠር የሁለታችንም የሥራ ጸባይ ዝናብ አይመርጥም። እኛ እጃችንን እያወናጨፍን በተለያዩ ምልክቶች እንደምናዘው ትራፊኮችም እንዲሁ ያደርጋሉ። እነሱ ቀይ መብራት ሲጣስ አስቁመው ይቀጣሉ። እኛ ደግሞ ተገቢ ያልሆነ ጥፋት አጫዋት ሜዳ ላይ ስናይ ጨዋታውን አስቁመን ቀይ ካርድ እንሰጣለን። እኛ ጥፋተኛውን ተጫዋች ስም ካርድ ላይ ስንጽፍ እነሱ ደግሞ የክስ ቻርጅ ይጽፋሉ። ልዩነታችንና ቅጣቱ ፍትሃዊ መሆኑን ለማረጋገጥ እኛ ቫር ስናይ እነሱ ደግሞ በጨበጣ የተቀበሉትን ብር በቂ መሆን አለመሆኑን ያያሉ። ቀደም አንተ ያልከው ልክ ነው። የአብዛኛውን ትራፊክ ኪስ በጉቦ ገንዘብ ይጨናነቃል እንጂ ያው ትራፊክ መጨናነቅ ብሎ ነገር የለም። ሽናት ማስቀየስ በአንዴ ከችሎት ወደ ኳስ ሜዳ አለ ወጣቱ ተሳፋሪ። ተሳፋሪዎች ሁሉ ሳቁ። ጎልማሳው ደግሞ ምንም ማስቀየስ የለውም፣ ቅድምም ቢሆን በደንብ አልሰማችሁኝም እንጂ ዳኛ ነኝ ያልኩት የእግር ኳስ እንጂ የፍርድ ቤት አልነበረም። ታክሲው ሳቅ ሆነ። ታፔላው በመጸት ሳቅ እየሳቀ ለነገሩ አዲስ አይደለም፣ ሁላችሁም ሲነቃባችሁ እንዴ ናችሁ። ለአደጋ ጊዜ የተቀመጠች ማስክ ቢያለቻችሁ በአንዴ ውርድ ብለሽ ተቀላቀልሽን አይደል? ጭራሽማ ቡጨቃም ጀመርሽ። እኛ ቫር እነሱ ብር ምናምን። ሁላችሁም ስትግጡን ተከርሞና ሲነቃባችሁ አላዋጣ ሲላችሁ በአንዴ ቀየር ብላችሁ ትመሳሰሉናላችሁ። እየለየ ጊዜና ቦታ እየመረጠ እስስታማ መልክ ገጽታ ተለወጠ። አህያ እንዳልነበርክ ከሰርዶች መሃል አህዮች በዙና ዛሬ ጅብ ሆነሃል አለ ገጣሚው። ወራጅ አለ ሁሉ ጅብ ሲሆን ሳይበሉ መውረድ ነው እንጂ ማን ነበር የእሳት ራት ከመሆን እሳት መሆን ይሻላል ያለው? መልሱን ለራሳቸው ተውቁት ብሎ ታፔላው ከታክሲ ላይ ወረደ። ታክሲዋም ጉዞዋን ቀጠለች። ታፔላውም በራሱ መንገድ ተጓዘ።